ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 4 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በቆቦና በደሴ ከተማ ዙሪያ ፋኖ በወሰደው እርምጃ የአገዛዙ ጦር ከባድ ኪሳራ ማስተናገዱ ተገልጿል። ዝርዝር የግንባር መረጃዎችን ይዘናል። ፋኖን ያደራጁት ህወሓት ወይም ኤርትራ አይደሉም ያለው አርበኛ አስረስ ማረ በሰሞንኛ የአገዛዙ ፕሮፓጋንዳ ዙሪያ ምላሽ ሰጥቷል። ሰሙታላችሁ። ኤታማዦር ሹሙ ብርሃኑ ጁላ ባንዳ ምቀኛና ተላላኪዎች ነን ሲሉ ራሳቸውንና ቡድናቸውን ገልጸዋል። አነጋጋሪ ንግግር አድርገዋል። የአውሮፓ ህብረት $185 ቢሊዮን የሚያወጣ የሩሲያ ሀብት ላይ ዘላቂ እገዳ መጣሉን አሳውቀዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በቆቦና በደሴ ከተማ ዙሪያ ፋኖ በወሰደው እርምጃ የአገዛዙ ጦር ከባድ ኪሳራ ማስተናገዱ ተገለጸ። በአማራ ክልል በፋኖና በአገዛዙ ጦር መካከል እየተካሄደ ያለው ውጊያ ተጠናክሮ ሲቀጥል በሰሜን ወሎ ዞን ቆቦ ከተማ ትናንት ሌሊቱን ከባድ የተኩስ ልውውጥ ሲሰማ ማደሩ ተሰምተዋል። የተኩሱ ምክንያትም የፋኖ ኃይሎች በቆቦ ከተማና በዙሪያዋ በተመረጡ ቦታዎች በአገዛዙ ኃይሎች ላይ የታቀደ ዘመቻ መክፈታቸውን ተከትሎ የመጣ ነው። በተለይም በከተማዋ ፖሊስ ጣቢያ ሚካኤል ሰፈር በሚገኘው የአድማ ብተናና ሚሊሻ ካምፕ እንዲሁም በከተማ ዙሪያ የሚገኘው ሆርማት ወታደራዊ ካምፕ ላይ የአፋብሃ ሚኒሊክ እዝ ሌሊቱን እርምጃ ወስደዋል ተብለዋል። እንዲሁም ቁጥራቸው ያልታወቀ የሚሊሻና አድማ ብተና አባላት በፋኖ ተይዘው መወሰዳቸው ተነግሯል። በተጨማሪም የብልጽግና ጦር ከፍተኛ ኪሳራ አስተናግዷል። በተመሳሳይ በደሴ ከተማ ዙሪያ ቦቴ በተባለ ቦታ እየተካሄደ ያለው ውጊያ ከፍተኛ ኪሳራ በአገዛዙ ኃይል ተስተናግዶበታል። የብልጽግና ጦር በአካባቢው ከ3 ቀናት በፊት አዲስ ኮንክሪት ምሽግ ለመገንባት መንቀሳቀሱን ተከትሎ በስፍራው የፋኖ አባላት እርምጃ ወስደው ወታደራዊ ካምፑንና ምሽጉን ማውደማቸው ተዘግቦ ነበር። ይህን የፋኖ እርምጃ ተከትሎ የአገዛዙ ኃይል ከደሴና ከኩታበር ከተሞች ከፍተኛ ቁጥር ያለው ጦር በማንቀሳቀስ ውጊያ ከፍቷል። ሆኖም ውጊያው አሁንም በደሴ ዙሪያ ባሉ አካባቢዎች የቀጠለ ሲሆን የአገዛዙ ጦርም ክፉኛ እየተመታ ነው። በዚህ የወሎ ቀጠና ደግሞ አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ከ30 በላይ ጥምር የብልጽግና ጦር ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። ታቦር ተራራ ብርጌድ ሳይንት አጅባር ወረዳ አጅባር ከተማ ዙሪያ ታህሳስ 1 2018 ዓ.ም ንጋት ጀምሮ በክፍለ ጦሩ አዛዥ አርበኛ መኳንንት ንብረት እየተመሩ ከባድ የሚባል ተጋድሎ በማድረግ በህዋ ግንባር አንድ ጓድ አድማ ብተና ሙትና ቁስለኛ በማድረግ ድል ተጎናጽፈዋል። በሌላ ግንባር አጅባር ከተማ ዙሪያ መንታ ደፈር ማርያምና አስላ በተባሉ ቦታዎች ከጧቱ 1 ሰዓት እስከ ምሽት 12 ሰዓት በተደረገ ተጋድሎ ከ22 በላይ የአገዛዙ ኃይል ሙትና ቁስለኛ የሆነ ሲሆን አንድ አገዛዙ ይጠቀምበት የነበረ ተሽከርካሪ ወድመዋል። በሌላ በኩል የብልጽግናው አገዛዝ በመንዝ ጊሼራቤል ከተማ የድሮን ጥቃት መፈጸሙ የተነገረ ሲሆን በዚህም ጉዳት ደርሷል። በዞኑ ጊሼራቤል ከተማ ደን አንደኛ ደረጃ ትምህርት ቤት በህፃናት ላይ ሲሆን ጥቃቱ የተፈጸመው በዚህም የሞትና የአካል ጉዳት ደርሷል። በተጨማሪም ትምህርት ቤቱ ወድመዋል። ይህ በእንዲህ እንዳለ አፋብሃ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባል ክፍለ ጦር የልዩ ኦፕሬሽን አባላት አረሪት ከተማ ዘልቀው በመግባት የተሳካ ኦፕሬሽን ፈጽመዋል። ታህሳስ 3 2018 ዓ.ም የነበልባል ክፍለ ጦር ተወርዋሪ ሻለቃ አረሪት ከተማ ድረስ ዘልቀው በመግባት ህዝብን ሲያሰቃይና ለአገዛዙ ሰራዊት የመረጃ ምንጭ በመሆን ማህበረሰቡን የፋኖ ደጋፊ ነው በማለት ግፍ ሲያስፈጽም የነበረ ባንዳ ሚሊሻ ላይ በተጠና መንገድ እርምጃ ተወስዷል። አለማየሁ የተባለው ይህ ባንዳ በአረሪት ከተማ ኮምቦልቻ በር አካባቢ የለመደውን የባንዳነት ድርጊት ለመፈጸም ሲንቀሳቀስ የነብሮ ሻለቃ ሸማቂዎች ዘልቀው በመግባት እርምጃ ወስደውበታል። በጎጃም ቀጠና በአፋብሃ ቴዎድሮስ እዝ የ206ኛ ኮር ጤና መምሪያው በነጻ ቀጠናዎች ከሚገኙ ጤና ጣቢያዎች ጋር በመተባበር በሁሉም ቀበሌዎችና ከተሞች የፖሊዮ ክትባት እየተሰጠ መሆኑን ገልጿል። ከ5 ዓመት በታች ያሉ ህጻናትን የሚያጠቃው የልጅነት ልምሻ ለሞት የሚዳረግ በመሆኑ ክትባቱ በዓመት በዘመቻ መልክ ለሁለተኛ ጊዜ እየተሰጠ ነው ተብሏል። ፋኖን ያደራጁት ህወሓት ወይም ኤርትራ አይደሉም ያለው አርበኛ አስረስ ማረ በሰሞንኛ አገዛዙ ፕሮፓጋንዳ ዙሪያ ምላሽ ሰጠ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ እንዲሁም የአፋብሃ ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ከሰሞኑ ብልጽግናና እጅ የሰጡ አካላት እየነዙት ያለውን ፕሮፓጋንዳ በሚመለከት ምላሽና ማብራሪያ ሰጥቷል። አርበኛ አስረስ ከአንከር ሚዲያ ጋር ባደረገው ቆይታ ከሰሞኑ የአማራን ትግል ከድተው ወደ ብልጽግና የገቡ ግለሰቦች የሚሰጡት ምክንያት ከህወሓት
ጋር መስራት ስላልፈለግን ነው የሚለው ከእውነት የራቀ ነው ብለዋል። አርበኛው የፋኖን ትግል በማንኛውም መንገድ የደገፈና የአገዛዝ ምንም አይነት ውጫዊ ኃይል የለም ያለ ሲሆን በ5 ግዛቶች ቢዛሞን ጨምሮ በራሳችን አቅም ነው እየታገለን ያለው ብለዋል። በየትኛው ሂሳብ ነው ሻቢያ፣ ህወሓትና የሱዳን መንግስት ፋኖን ያደራጁት ሲል ጠይቋል። ፋኖ ሲደራጅ እነዚህ ኃይሎች ከብልጽግና ጋር ግጭት ውስጥ አልነበሩም። ያኔ ዋጋ ከፍለን የተደራጀ ነው። አሁንም በራሳችን አቅም። አስረስ በዚህ የክህደት ፕሮፓጋንዳ ውስጥ የማዝነው በአገዛዙና እጅ ሰጡ በተባሉ ከሃዲዎች ሳይሆን የአማራን ትግል እንደግፋለን እያሉ በዚህ ፕሮፓጋንዳ በሚያምኑት ነው ብለዋል። እንግዲህ አድማጮችም እንዲረዱኝ የሚፈልገው አንድ ፋክት አለ። እዚህ ጋር የምናገረው ህወሓት የሚባልን ድርጅት ለመከላከል አይደለም፣ እሱ የኔ ጉዳይም አይደለም። አንድ ቁም ነገር ግን ማንሳት እፈልጋለሁ። 2-3 ነጥቦች ማንሳት እፈልጋለሁ። አንደኛ ነገር እነኚህ እጅ የሰጡ ያሉ ልጆች የአፍ መፍቻቸው ያደረጉት አይ መጣን ለምን ህወሓት ጋር መስራት ስለማንችል እንዴ። አሁን ጦርነት እየተካሄደ ያለበት ፋኖ በእዝ ተደራጅቶ ጦርነት እያደረገ ያለው ኢትዮጵያ ውስጥ በ5 ክፍለ ሀገሮች ነው። በወለጋ፣ በጎጃም፣ በጎንደር፣ በወሎ፣ በሸዋ። በእነኚህ ቦታዎች ሁሉ የሚወድቁት ዋጋ የሚከፍሉት ጠላትን የሚማረኩት ከጠላት ጋር አንገት ለአንገት የሚተናነቁት አማራዎች ናቸው። ማንም የትኛውም ኃይል እዚህ ጦርነት ላይ እዚህ የፋኖ ተጋድሎ ላይ ቤሳቢስቲን ኮንትሪቢሽን የለውም። ይሄን በእርግጠኝነት ነው የምናገረው። አንድም ሰባራ ነገር ለፋኖ ኃይል ለአማራ ህዝብ የሉና ትግል ድጋፍ ያደረገ በሐሳብም በማቴሪያልም በቅድም በምንም ለምን አገዛዙ ያንን ያነሳል ያልክ እንደሆነ የትግሉን አጀንዳና ኮዝ ከአማራ ህዝብ ልብ ማውጣት ስለሚፈልግ ብቻና ብቻ ነው። በየትኛው ሂሳብ ነው ሻቢያ ወይ የኤርትራ መንግስት ፋኖን ያደራጀው? በየትኛው ሂሳብ ነው ሱዳን ፋኖን ያደራጀው? በየትኛው ሂሳብ ነው ህወሓት ፋኖን ያደራጀው? ይሄ ጦርነት መቼ ነው የተጀመረው? አንዳንዶች የፋኖ ትግል ደጋፊ ነን የሚሉትም ጭምር ይሄንን ሐሳብ እየገዙ ትግላችንን ሲያረክሱ ሳይ በእጅጉ እኔ አዝንላቸዋለሁ፣ አፍርባቸዋለሁም ጭምር። ይሄ ጦርነት እኮ የተጀመረው እነኚህ ኃይሎች ግጭት ውስጥም ሳይገቡ ጭምር ነው። አብይ አህመድ ወይም የፌዴራል መንግስት የሚባለው በኦፊሻል ስሙ ከእነኚህ ኃይሎች ጋር ግጭት ውስጥ እኮ አልነበረም። እኛ ከአብይ አህመድ ጋር ጦርነት ሲጀምር ይህ አጀንዳ መቼ ነው የመጣው? ጦርነቱን ከጀመርን ከ2 ዓመታት በኋላ። ታዲያ ከ2 ዓመታት በኋላ ነው እንደ ሰንበዲ ብድግ ብሎ ከመሬት የሚያደራጀን? ላለፉት 2 ዓመታት ከምናምን የፈጸምነውን ጀብዱ የፈጸምነው ድል ማን ነው የፈጸመው? ደንበጫ ላይ የማረክነውን፣ ባህር ዳር ላይ የማረክነውን፣ ሜጫ ላይ የማረክነውን፣ እነማይ ላይ የማረክነውን፣ ደጋዳሞት ላይ የማረክነውን፣ ደብረ ማርቆስን የተቆጣጠርነውን፣ ሌሎች በምስራቅም የአማራ ክፍል በሰሜኑም ክፍል ሸዋ ውስጥ ያንን ሁሉ ኢሊት ፎርስ የኮማንዶ ኃይል የሪፐብሊካን ጋርድ ሌላውን አብይ አህመድ አለኝ የሚለውን ኃይል ሬዚስት ያደረገው የሸዋ ፋኖ ሁለቱም እዞች ያሳምነው እዝም የሸዋ ጠቅላይ ግዛት እዝም በውጭ ኃይሎች እርዳታ ነው እንዴ? ድጋፍ ነው እንዴ? የማንን ትግል ነው የምንክደው? ለምንስ ነው የህዝባችንን መስዋዕትነት አሳልፈን ለሌላ ባዕዳን የምንሰጠው? ምን አይነት የበታችነት ስሜት ነው? ምን አይነትስ የዝቅተኝነት በሽታ ነው? የትግሉ አመራረን የምንል ሰዎች ከነ አቅማችን ከነ ውስንነታችን አለን መሬት ላይ ዋጋ እየከፈልንበት ያለ ትግል ነው። በርካታ ጊዜ ድሮን ሰርቫይቭ አድርገን የመራነው ትግል ነው። ብዙ ጓዶቻችን ያጣንበት ትግል ነው። በአመራርም በተዋጊም ደረጃ ያሉትን ከዛም አልፎ በርካታ ትምህርት ቤቶች፣ ተቋማት፣ ቴክኒክና ሙያ ተቋማት በድሮን የተደበደቡበት የአማራ ህዝብ ከፍተኛ ማህበራዊ ኢኮኖሚ መስቀልቅል ውስጥ የገባበት አውዳሚ ጦርነትን ነው እየተከላከልን ያለ ነው። ይሄ ጦርነት የህዝብ ነው፣ የትውልድ ነው። ስለዚህ የትውልዱን የአማራን ጦርነት አሳልፈን ለሰዎች የምንሰጠው በየትኛው ሂሳብና መመዘኛ ነው? እነኚህ እጅ የሰጡ እና የከዱ ፈሪዎች ይህንን ቋንቋ ቢናገሩት አይገርመኝም። የጠላት ቋንቋ ነው። ትግሉን እንደግፋለን የሚል በየትኛውም የድርጅት ድጋፍ ውስጥ ያለ አካል ግን ይህንን ትግል ህይወቱን ደሙን እየሰጠ የግል ህልማችንን ጭምር እየሰዋን በምንመራው ትግል ውስጥ ይህንን ትግል ለሶስተኛ ወገን አሳልፎ መስጠት ነውረኝነት፣ ክደት፣ አስጠልነት ነው። በነገራችን ላይ የአማራ ህዝብ የህልውና አደጋ የገባባቸው ከምላቸው ምክንያቶች መካከል አንደኛው እንዲህ አይነት አስጠልና ደካማ ኤሊት በመፈጠሩ ምክንያት ነው። ምናልባትም ማህበራዊ ብስባሴ ወይ ሶሻል ዲኬ ብለህ ልጠራው በምትችለው ደረጃ የራሱን አቅም የማያውቅ የራሱን ትግል የራሱን መስዋዕት በመፈጠሩ ምክንያት ይመስለኛል አንዱ ህልውናችን አደጋ ላይ የወደቀበት ምክንያት። ለዚህ ደግሞ እንደ ምክንያት የሚያነሱት ከሌሎች ኃይሎች ጋር በትብብር እንሰራለን ማለታችንን ነው ብሏል። እኛ ደግሞ በቀጠናው ካሉ ኃይሎች ጋር አሁንም መስራታችንን እንቀጥላለን ሲል አርበኛው ገልጿል። ዋናው የትብብሩ ጉዳይም የቀጠናው ኃይሎች በትብብር አገዛዙን ያስወግዱ የሚል ነው ብሏል። ወደ ነጥቡ ልመለስልና መሳይ፣ ስለዚህ ከመሰረቱ የለም ከመሰረቱ። ሁለተኛ ስለ ትብብር ይነሳል ብዙ ጊዜ እንደ ምክንያት እንደ ፕሪቴክስት የሚወሰደው ነገር። ከየትኛውም ኃይሎች ጋር እንሰራለን ብላችኋል። አሁን እንሰራለን። ታዲያ ሂሳብ ለማወራረድ እያል የትናንትና ታሪክ ላይ ተቸክለን ዛሬ እጃችን ላይ ያለው ህዝብ ይጥፋ፣ ዛሬ ከናካቴያችን እንጥፋ፣
ሲጀመር ከየትኛውም አካል ጋር የሁለትዮሽ ስምምነት፣ የሁለትዮሽ ውይይት፣ የሁለትዮሽ ግንባር የተፈጠረበት ሁኔታ የለም። ስለ ትብብር ስናነሳ የምናነሳው ስለ አፍሪካ ቀንድ የምናነሳው የሱዳን፣ የኤርትራ፣ የትግራይ፣ የቤንሻንጉል ጉሙዝ፣ የአማራ፣ የሶማሌ፣ የአፋር፣ የኦሮሞ ህዝብ ጭምር ከባብረው አገዛዙን ማጥፋት አለባቸው ነው። እሱ ነው ፍሬምወርኩ። ኢታማዦር ሹሙ ብርሃኑ ጁላ ባንዳ ምቀኛና ተላላኪዎች ነን ሲሉ ራሳቸውንና ቡድናቸውን ገለጹ። የብልጽግናው አገዛዝ ኢታማዦር ሹም ብርሃኑ ጁላ የሌላኛውን ምርኮኛ ጓደኛቸውን ባጫ ደበሌን ጸረ ሽምቅ የተሰኘ መጽሐፍ ባስመረቁበት ወቅት ባደረጉት ንግግር ባንዳዎች ነን፣ ተላላኪዎች ነን ሲሉ ተሰምተዋል። በዚህ መድረክ ላይ የተመረቀው የባጫ ደበሌ መጽሐፍ ርዕስም ሌላኛው አነጋጋሪ ጉዳይ ሆኗል። ከ35 ዓመታት በፊት በሽምቅ ውጊያ ተማርከው የሽምቅ ተዋጊዎች አገልጋይም ሆነው ከዚያም በሲሰኝነት በሱሰኝነትና በሙሰኝነት ተባረው አብይ ሲመጣ እፍፍ ብሎ አንስቷቸዋል። ታዲያ ባጫ ምርኮኛ የሆኑበትን ጸረ ሽምቅ ውጊያ በመጽሐፍ ቢተነትኑ በራሱ ችግር ባይኖረውም ዳሩ ግን ያሳለፉት የህይወት መንገድ የወታደር ቤት ቆይታና ወታደራዊ ትምህርት ዝግጅት አይደለም መጽሐፍ ለመጻፍ የሚያበቃ ቀርቶ በወታደራዊ ዘርፍ ለደቂቃዎች ንግግር እንዲያደርጉ የሚያስችል አይደለም። ዳሩ ግን አገሪቱ ኢትዮጵያ ናትና ከእውቀት ይልቅ አፍና ቋንቋን ተከትላ ጀነራል ተብለው የጸረ ሽምቅ መጽሐፍ እየጻፉ ነው። የባጫ በደርግ ዘመን በኪነት ከገቡበት የወታደር ቤት የተማረኩ በኢህአዴግ ዘመን ሙሰኛና ሱሰኛ ተብለው የተባረሩ ናቸው። ከዚያም ባለፈ አብይ በ2013 ህወሓትን ሲገጥሙ ዳግም ወደ ጦሩ የቀላቀሏቸው ባጫ አመድ አድርገነዋል ባሉት ህወሓት ደብረ ብርሃን ድረስ የተሳደዱ ድልን አጣጥመው የማያውቁ ሰው ናቸው። ሆኖም ግን እርሳቸው የሚያገለግሉት አገዛዝ አሁንም በፋኖ የሽምቅ ውጊያ እየፈራረሰ፣ እርሳቸው ግን ከኬንያ የሽምቅ ውጊያ ሊቅ ነኝ የሚል መጽሐፍ ይዘው መጥተዋል። ሆኖም በዚህ እርሳቸው የመጽሐፍ ምረቃት ዝግጅት ላይ የተገኙት ብርሃኑ ጁላ ያደረጉት ንግግር አነጋጋሪ ሆኗል። የጨፍጫፊው ጦር ዋና መሪ ብርሃኑ ጁላ እኛ ጠላታችን ባህላችን፣ ቁጥራችን፣ ሃይማኖታችን፣ ታሪካችን ጠላታችን ሆኗል ሲሉ ተደምጠዋል። ሆኖም ግን ሃይማኖትንና ታሪክን ለግጭት መነሻ የሚያደርገው የሚያገለግሉት የአብይ መንግስት መሆኑን አላነሱም። እንዲሁም ህወሓቶች በሰሜኑ ጦርነት ወቅት ኢትዮጵያን 3 ቦታ እንክፈላት ሲሉ አልሰማችሁም ሲሉ የአዳራሹን ሰው እማኝ ሊያደርጉ ሞክረዋል። ነገር ግን ይህን ንግግር የዛሬው የብልጽግና አገልጋይ ጌታቸው ረዳ ይናገረው ሌላ የህወሓት ሰው አልገለጹም። እኛ ራሳችንን በራሳችን ነው የምናጠፋው። የኢትዮጵያ ታሪክ ይሄ ነው። ለዚህ ምክንያቱ ደግሞ አንደኛ ታሪካችን፣ ባህላችን፣ ሃይማኖታችን፣ ጂኦግራፊያችን፣ ብዛታችን፣ ሪሶርሳችን መልሶ የኛ ጠላት ሆኗል። በቅርብ ጊዜ ህወሓት ሲዋጋ ከፌደራል መንግስት ጋር ሲዋጋ ህወሓት 3 ቦታ እንክፈላት ብለዋል። አልሰማችሁም? አታውቁትም? ህወሓት ይሄ ጦርነት ኢትዮጵያን 3 ቦታ ስለሚከፍላት ህወሓት ቢያንስ 3 ቦታ ኢትዮጵያን እረፍት ካልነሳናት በስተቀር እኛ መኖር አንችልም የሚሉ የሚቀሰቅሱ ህገ መንግስት ውስጥ ያስገቡ አገሮች አሉ። ብርሃኑ አያይዘውም እኛ ምቀኞች፣ ባንዳዎች፣ ተላላኪዎች ነን፣ የእናት ሆድ ዥንጉርጉር ነው ሲሉ ራሳቸውን ገልጸዋል። በዚህ ነው ባዕድ እየተጠቀመብንና እረፍት ያጣ ነው ሲሉ ተሰምተዋል። ጦር አዛዡ እዚህ ላይ የተናገሩት ሀቅ ባንዳና ተላላኪ መሆናቸውን ማመናቸው ቢሆንም የተሳሳቱት ግን ኢትዮጵያውያን ሁሉ እንደርሳቸውና ጓዶቻቸው ምቀኛ፣ ባንዳና ተላላኪ እንደሆኑ ማሰባቸው ነው። ምቀኞች፣ ባንዳዎች፣ ተላላኪዎች ነን፣ የእናት ሆድ ዥንጉርጉር ነው። እንደዛ ነው የሆነው። ይሄ በመሆኑ በእኛ ተፈጥሮ በእኛ ጠባይ ባዕድ እየተጠቀመ እኛን እረፍት ነሳ። እረፍት የአውሮፓ ህብረት $185 ቢሊዮን የሚያወጣ የሩሲያ ሀብት ላይ ዘላቂ እገዳ መጣሉን አሳወቀ። የሩሲያና ዩክሬን ጦርነት ከተጀመረ በኋላ የአውሮፓ ህብረት በሩሲያ ላይ ጥሎት
የነበረውን ጊዜያዊ ማዕቀብ ወደ ዘላቂ እገዳ ማሸጋገሩ ተገልጿል። $185 ቢሊዮን የሚያወጣ የሩሲያ ሀብት ላይ ዘላቂ እገዳ ተጥሏል። አብዛኛው ሀብት የሚገኘው በቤልጅየም ዩሮሴለር ባንክ ነው። የአውሮፓ ህብረት እገዳ የጣለበትን ሀብት ለዩክሬን እርዳታ ለመዋል በቀጣይ ሳምንት ስምምነት ላይ ይደረሳል ተብሎ ይጠበቃል። የገንዘብ ክምችቷ እየተመናመነ ያለው ዩክሬን በቀጣይ 2 ዓመታት $119 ቢሊዮን ትፈልጋለች። የአውሮፓ ሀገራት 2/3ኛውን ለመሸፈን አቅደዋል። ሩሲያ ግን የአውሮፓ ህብረትን በምዝበራ ወንጅላለች። የሩሲያ ብሔራዊ ባንክ የቤልጅየሙን ባንክ በሞስኮ ፍርድ ቤት እንደሚከሰው አስታውቋል። የዩክሬን ጦርነት በተጀመረ ማግስት በአውሮፓ የሚገኝ የሩሲያ ሀብት ላይ ማዕቀብ ተጥሏል። የሩሲያ ሀብት ዩክሬንን መልሶ ለመገንባት መዋል እንዳለበት የአውሮፓ ሀገራት ገልጸዋል። ብራሰልስ ይህንን ሀብት የማካካሻ ብድር ብላ የጠራችው ሲሆን የዩክሬንን ምጣኔ ሀብት ወደ 90 ቢሊዮን ዩሮ ለማሳደግም ታቅዷል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የሩሲያ ሀብት ያወደመችውን አገር መልሶ ለመገንባት መዋሉ ፍትሐዊ ነው ብለዋል። ጀርመን መራሄ መንግስት ፍሬድሪክ መርዝ ገንዘቡ ዩክሬን በቀጣይ ከሩሲያ ወረራ ራሷን እንድትከላከል ይረዳል ሲሉ ተናግረዋል። ሩሲያ ብራሰልስንና የአውሮፓ የምጣኔ ሀብት ኮሚሽነር ቫልዲስ ዶምበርኮቪስን ለመክሰስ ወስናለች። ሆኖም የአውሮፓ የፋይናንስ ተቋማት እንዳይከሰሱ ሙሉ ከለላ ይሰጣቸዋል ተብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።